ሮጀር ፔሮን ከሚስቱና ከአምስት ሴት ልጆቹ ጋር ለመኖር ምቹ የሆነ ቤት በማፈላለግ ላይ ነበር። ከብዙ ፍለጋ በኋላ ለቤተሰቡ እጅግ ተስማሚ ነው ያለውን ቤት ያገኛል። ባለቤቱ በተገኘው መኖሪያ ቤት ደስተኛ በመሆኗ ቤቱን ለመግዛት ይወስናሉ። ሮጀር ያለማመንታት ግዙፉንና በጥሩ ዋጋ የተገኘውን ቤት ይገዛዋል። ቀደም ሲል እዚህ ቤት ውስጥ ይኖርበት ከነበረው ሰው ላይ ቁልፉን ሲረከብ ግን ሰውየው አንድ ነገር ይነግረዋል። ይህም ለቤተሰቦች ስትል ማታ ላይ መብራት እንዳይጠፋ ብሎ ሲል ነገረው። ምን ለማለት ፈልጎ እንደሆነ ያልተረዳው ሮጀር ለቀልድ ያክል የተናገረው ነው በማለት ቁልፉን ይረከበዋል። ቤተሰቡንም ይዞ ወደ አዲሱ ቤታቸው አዲሱን ህይወት ለመጀመር ጉዞ ጀመረ። ነገር ግን ወደ ቤቱ በገቡ በመጀመሪያው ቀን ያልጠበቁት ስቃይ ቤተሰቡ ላይ ይጀምራል። ውድ ቤተሰቦች እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ የዛሬው የወንጀል ታሪክ ሆሊውድ ካቀረባቸው ፊልሞች በአስፈሪነቱ በብዙዎች ዘንድ ግንባር ቀደም ነው የሚባልለትን ዘ ኮንጁሪንግ ፊልም መነሻ የሆነውን ታሪክ ይዤ መጥቻለሁ። እንደምትወዱትም ባለሙሉ ተስፋ ነኝ። ከወደዳችሁት ላይክ፣ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ዛሬው እጅግ አስፈሪና ሚስጥራዊ እንዲሁም አስገራሚ ታሪክ ልለፍ። ከከተማ ወጣ ብሎ ከግርግርና ጫጫታ በጸዳ ሁኔታ ጸጥታ የሰፈነበት አካባቢ ላይ የተንጣለለው ግዙፉ ቤት የሮጀር ቀልብን ስቦታል። ባለቤቱን ካሮላይን ፔሮንና አምስቱ ሴት ልጆቹን አንድሪያ፣ ናንሲ፣ ክሪስቲን፣ ሲንዲና ትንሿ አፕሪልን በመያዝ ቤት ወደሚገኝበት ሮድ ደሴት ያቀናል። ከዩናይትድ ስቴትስ ኦፍ አሜሪካ ምስረታ በፊት የተገነባው የጥንታዊ ቤት የተቀባው ነጭ ቀለም አድቷል። ቀጭንና ረጃጅም መስኮቶች ሲኖሩት በቆዩ ምስሎች የተለጠፈበት 5 መኝታ ቤቶች አሉት። በጃንዋሪ 1971 ቤተሰቡ ወደ ቤቱ በሚገባበት ሰዓት ከባለቤቶቿ ጋር አብራ የመጣችው ውሻቸው ሳዲቅ ግን ወደዛ ቤት ላለመግባት ትሞክራለች። አንዳች አደገኛ ነገር እንዳለ የገባት ይመስል ያለማቋረጥ በመጮህ ወደ ቤት ላይ ላለመግባት ትታገላለች። የአካባቢውን አዲስ መሆን የፈጠረባት ተጽዕኖ ነው በማለት ውጭ ላይ አስረዋት በአዲሱ ቤታቸው ሽርጉድ ይጀምራሉ። ቤቱን ቦታ ቦታ በማስያዝ ከሌሎች ሰራተኞች ጋር ባልና ሚስቱ ተጠምደዋል። በዛ መሃል ግን ከ5 ልጆቹ አንዷ ኪችን ውስጥ አንድ ሰው በዝምታ እነሱን ሲመለከት ትመለከታለች። ቤቱን ለማስተካከል ከመጡት ሰራተኞች አንዱ ነው ብላ ብታስብም ሰውየው ግን በድንገት ይሰለባል። ከሷ ሌላ ማንም ያየ አልነበረም። በመጀመሪያው ቀን የታየ አስደንጋጭ ነገር ቢሆንም በሰዓቱ ለማስረዳት የሚከብድ ነገር ሆኖ ቀኑ አለፈ። በዛው ቀን ምሽት ላይ ጤዛ የሚመስል የውሃ ነጠብጣብ በአንዳንድ ክፍሎች ላይ መታየት ጀመረ። ከየት እንደመጣ የማይታወቅ የበሰበሰ የስጋ ሽታ ይሸታል። በአዲሱና ደስተኛ ሆነን እንኖርበታለን ባሉት ቤት የረጅም የስቃይ ኑሮ ጅማሮ በመጀመሪያው ቀን ምልክቱን ማሳየት ጀመረ። በቤት ውስጥ መኖር ከጀመሩት ጥቂት ቀናት ውስጥ ውሻቸውን ሞተው አገኟት። ምንም የተጎዳ ወይም የሚታይ ምልክት ሳይኖር የሞተችው ሳዲ ሁኔታው በቤተሰቡ ዘንድ ሐዘንን ፈጠረ። አንድ ቀን ምሽት የቤተሰቡ ትንሿ ልጅ ሆነችው ኤፕሪል ብቻዋን ሆና ስታወራ እናቷ ካሮላይን ትመለከታታለች። ወደሷ ጠጋ ብላ ስትመለከት ከሆነ ሰው ጋር እንደምታወራ አይነት ነበር የምትመስለው። ከማን ጋር እንደምታወራ ትጠይቃታለች። ከኦሊቨር ጋር ነው፣ እዚህ ቤት እኖር ነበር እያለ ነበርና አሸንጉሊቶችን ይወዳቸዋል በማለት ለእናቷ ትመልስላታለች። ካሮሊን የኤፕሪል መልስ ፈገግ አስባላት። ልጆች ለጫውታ ሲሉ የሚፈጥሩት ምናባዊ ጓደኛ ነው በሚል ታልፈዋለች። ሮጀር ፔሮን የከባድ መኪና አሽከርካሪ በመሆኑ በቤት ውስጥ ብዙም አያሳልፍም። ካሮሊን ግን 5ቱን ሴት ልጆቻቸውን በመንከባከብ በቤት ውስጥ አሳልፋለች። ቀናቶች እየተቆጠሩ ሲሄዱ ራሷ ካሮሊን የተለየ ነገር በቤት ውስጥ ማስተዋል ትጀምራለች። በቤት ውስጥ የምታስቀምጣቸው አንዳንድ እቃዎች በድንገት ታጣቸዋለች። ከዛም ባላስቀመጠችው ቦታ ላይ ታገኛቸዋለች። ይህ ነገር እየተደጋገመ ሲመጣ ግራ መጋባት ጀመረች። ሁሌም ከሌሊቱ 9 ሰዓት ከ7 ደቂቃ ላይ ሰዓቶቹ ይቆማሉ። የሆነ ሰው እየነካ እንደሚቀሰቅሳት አይነት ከእንቅልፏ በዛ ሰዓት ትነቃለች። ማንም የሚቀሰቅስ ሰው ሳይታይ የሚራመድ ሰው ኮቴ ይሰማ ነበር። ከ5ቱ ልጆች የመጀመሪያዋና ትልቋ ልጅ አንድሪያ ሌሊት በተኛችበት የሆነ ሰው የለበሰችውን ብርድ ልብስ በዝግታ ይወስደዋል። ሲንዲ የተባለችው ሌላኛዋ ልጅ
ከግድግዳው ውስጥ የሚወጣ የሚሾካሸክ ድምፅ መስማት ጀመረች። ሁሉም የቤተሰቡ አባላት የሚያዩትን ነገር በግልጽ ሳይነጋገሩ ራሳቸውን በመጠራጠር የተወሰኑ ጊዜያት አለፉ። ከቀን ወደ ቀን ግን ነገሮች እየተባባሱና የሚመለከቱት ነገር እንዲሁም የሚደርስባቸው ነገር እየጨመረ መጣ። ልጆቹ ከዚህ በፊት ባለመደባቸው ሁኔታ በእንቅልፍ ልባቸው መራመድ ጀመሩ። ይባስ ብሎ ሲንዲ ለሰዓታት ተሰወረች። ከብዙ ፍለጋ በኋላ በምድር ቤት ውስጥ ጥፍጥፍ ብላ እየተንቀጠቀጠች አገኟት። ሲያገኟትም አንድ ነገር ደጋግማ ትናገር ነበር። በግድግዳው ውስጥ ያለችው ሴት ፊቴን ትፈልገዋለች ያለች በሚንተባተብ ድምፅ እየደጋገመች ትናገራለች። በዛው ሰሞን በካሮላይን ላይ የደረሰው ነገር ግን አእምሮን ከሚያስጨንቀው ጉዳት በላይ አካላዊ ጥቃት ነበር። አንድ ቀን ምሽት ካሮሊን በመኝታዋ ላይ ተኝታ እንዳለች የሆነ ነገር ከጀርባዋ ይነካታል። ስትዞር ግን አጠገቧ ማንም የለም። ትከሻዋ አካባቢ ግን መርፌ በሚመስል ነገር የተሸረከተ ነገር ትመለከታለች። ይህ አጋጣሚ ትልቅ ድንጋጤን ፈጠረ። ቤተሰቡ ካለበት የኢኮኖሚ ሁኔታ አንጻር በአጭር ጊዜ ውስጥ ወደ ሌላ ቦታ ሄደው መኖር ባለመቻላቸው አሁንም እዛው ለመቆየት ተገደዱ። የሚጮሰው ድምፅ፣ በተከፈተ በር የሚታይ ውልብ ብሎ የሚያልፍ ጥላ በተደጋጋሚ መመልከት ጀመሩ። ታሪክ ማንበብ እንዲሁም ስላለፉት ነገሮች የማወቅ ፍላጎት ያላት ካሮሊን ስለ ቤቱ ያለፈ ታሪክ ማጥናት ጀመረች። ባገኘችውም ነገር እጅግ ተደናገጠች። በዚህ ቤትና ደሴት አካባቢ ብዙ ሰዎች እንደሞቱ፣ የተወሰኑ ራሳቸውን ያጠፉ እንደነበሩና ሕፃናት ሰጥመው የሞቱ እንደነበሩ ትረዳለች። ከዚህ ሁሉ መሃል ግን አንድ ስም ትኩረቷን ይስብ ነበር። ይህም ባሼባ ሼርማን ነው። ባሼባ በ1812 ዓመተ ምህረት ነበር የተወለደችው። ተወልዳ ባደገችበት ሮዲት ደሴት አካባቢ ጄሽን ሸርማን የተባለ ሰው በማርች 10 1844 ታገባለች። ባሼባ የቤት እመቤት ስትሆን በጎረቤቶቿ ዘንድ ጭራቅ ነች ተብላ በመታሰቧ በእጅጉ ትፈራለች። የወለደቻቸው ልጆች 7 ዓመት ሳይሞላቸው ነበር የሞቱት። ከሁሉም ግን የአንዳቸው ልጅ አሟሟት ትልቅ ትኩረትን ስቦ ነበር። ልጇ ከሞተ በኋላ በተደረገው የሬሳ ምርመራ ጭንቅላቱ ላይ መርፌ በሚመስል ሹል ነገር እንደተወጋ ያሳያል። በዚህም ፍርድ ቤት ትቀርባለች። በአካባቢው ሰዎች ልጆቿ ለሰይጣናዊ ስርዓት ትገብራለች፣ ይህም ልጅ የዚህ ገፈት ቀማሽ ነው በማለት በስፋት ብትታማም ፍርድ ቤት በቂ ማስረጃ ባለመቅረቡ በነጻ ትለቀቃለች። ባሼባ በፍርድ ቤት ነጻ ብትሆንም የአካባቢው ነዋሪ ግን ንጹህነቷን አልተቀበለውም ነበር። ባሏ ከሞተ ከ4 ዓመታት በኋላ የሷም ህይወት ያልፋል። ምንም እንኳን የተረጋገጠ ማስረጃ ባይኖርም በሞተችበት ጊዜ አካሏ ወደ ድንጋይነት እንደተቀየረ ይነገራል። አንድሪያ ፔሮን የቤተሰቡ የመጀመሪያ ልጅ በመጽሐፉ ላይ እንደገለጸችው ከቤታቸው ጋር ያላትን ቁርኝት በግልጽ ባያውቁም የሷን ኃይል ከሚወራው ነገር ጋር በትክክል እንዳሳለፋት ትናገራለች። ካሮሊን ፔሮን ስለ ቤቱ ታሪክ ስታጣራ ባገኘችው ነገር ፍርሃቷ ጨመረ። ይህንንም ለባለቤቷ ሮጀር አሳውቃ የሆነ ነገር ማድረግ እንዳለባቸው ታስረዳዋለች። እዚህ ቤት ውስጥ ያለችው እኔን አትወደኝም በማለት ያለው ነገር ቅዠት ሳይሆን እውነት እንደሆነ ለማስረዳትም ትሞክራለች። ካሮሊንና ሮጀር ከተነጋገሩ በኋላ ፖሊስ ወይም ቄስ ሳይሆን እንደዚህ አይነት የማይታወቁ መናፍስቶች ላይ ምርምር በማድረግ የሚታወቁ የዋረን ጥንዶችን ለማነጋገር ይወስናሉ። የካሮሊንና ሮጀር ጓደኛ በሆነ ሰው አማካኝነት ሁለቱን ተመራማሪዎች ያገኛሉ። ኤድና ሎሪን ዋረን የተባሉት ተመራማሪዎች ስለ ጉዳዩ ለማጥናት ወደ ቤት መመላለስ ጀመሩ። ዘ ኮንጁሪንግ የተሰኘው ፊልም የእነዚህን ጥንዶች በጉዳዩ ላይ ያደረጉትን አስተዋጽኦ አጋኖ ነው ያቀረበው ተብሎ ይነገራል። ኤድና ሎሪን በቤተሰቡ ላይ ያጋጠመውን እያንዳንዱን ነገር በመገምገም ይህ ሁሉ እዚሁ አካባቢ ከዓመታት በፊት የሞተችው ባሼባ ሼርማን መንፈስ ሊሆን እንደሚችል ይጠቁማሉ። ካሮሊን በአንድ ምሽት ትከሻዋ አካባቢ መርፌ በሚመስል ስለት ነገር ተወግታ ማየቷን ስትነግራቸው ሁኔታውን ባሼባ በልጇ ሞት ከተከሰሰችበት ድርጊት ጋር አመሳስለው ይበልጥ አጠናከሩት። የዋረን ጥንዶች ቀጥለውም ባሼባ ሴት ልጇን ለሰይጣን ለመገበር እንደገደለቻት ከዛም ከጊዜያት በኋላም ራሷን አንቃ እንደገደለች ይገልጻሉ። ለዚህም ነው ካሮሊን በተደጋጋሚ አንገቷ ላይ ገመድ የተንጠለጠለ ሴት የምትመለከተው በማለት ያብራሩላታል። አንድ ቀን ምሽት ላይ ሁለቱ ተመራማሪዎች
ከሌላ ቄስ ጋር በመሆን በቤት ውስጥ የሚገኘውን መንፈስ ለማነጋገር ዝግጅት እያደረጉ ነበር። አምስቱም ሴት ልጆች እዛ ቦታ ላይ እንዳይሆኑ በየክፍሎቻቸው እንዲገቡ በማድረግ ስራቸውን ይጀምራሉ። ከትማማቾቹ መካከል የመጀመሪያዋ ልጅ አንድሬ ተደብቃ የሚሆነውን ነገር ትከታተል ነበር። ከጊዜያት በኋላ አንድሬ በጻፈችው መጽሐፍ ላይ እንደተናገረችው ተደብቄ የሚሆነውን ነገር ስመለከት ማየውን ማመን አልቻልኩም። የምሞት ይመስለኝ ነበር። እናቴ የሷ ባልሆነ አስፈሪ ድምጽ ዓለም ላይ የሌለ ቋንቋ ትናገራለች። የተቀመጠችበት ወንበር እሷን ይዞ መንሳፈፍ ጀመረ። ከዛም ክፍል ውስጥ ከአንድ ቦታ ወደ ሌላ ቦታ ይወረውራት ነበር በማለት በጊዜው በአይኗ ያየችው ነገር ገልጻ ነበር። የባለቤቱን ስቃይ ቆሞ መመልከት ያቃተው ሮጀር የተጀመረው ነገር እንዲቆምና ሁለቱ ጥንዶች ከቤቱ እንዲወጡ ያዛል። ከዚህ በኋላ ምርመራቸውን እንዲያቋርጡ በመናገር ተመልሰው እንዳይመጡ ይነግራቸዋል። ሮጀር 77 ዓመቱ እያለ በተናገረው ንግግር መሰረት ሚስቴ በሆነ ኃይል ቁጥጥር ስር ነበረች። የሰውነቷ ቅርጽ ይቀያየር ነበር። ይህም ለሰዓታት ቀጥሎ ነበር ወደ ራሷ እስኪመልሷት ድረስ። ከዛም ወደ ራሷ ስትመለስ የዋረን ጥንዶችን አባረርኳቸው በማለት ተናግሮ ነበር። የፓሮን ቤተሰብ በዚህ ሁሉ መከራ ውስጥ ለ10 ዓመታት በቤት ውስጥ ቆይተው 1980 ዓመተ ምህረት ቤቱን ሽጠው ወደ ሌላ ቦታ ቀየሩ። ወደ ጆርጂያ በማቅናትም ኑሯቸውን እንደ አዲስ ጀመሩ። ከዛ በኋላ ያንን ቤት ገዝተው ከኖሩት መካከል አንዷ የሆነችው ኖርማ ግን የፔሮን ቤተሰብን ሐሳብ አትቀበልም። በኖረችባቸው ጊዜያት ውስጥ ባትሺባ ወይም ሌላ መንፈስ እንዳላጋጠማት ትናገራለች። በ2019 ዓመተ ምህረት ቤቱ ለሽያጭ ይወጣል። ይህንን ተመልክተው የገዙት ኮሪ ሄንዜን እና ባለቤቱ ጄኒፈር የፓሮን ቤተሰብን ሐሳብ ደግፈው ተናግረዋል። እነሱ እንደተናገሩት በቤቱ ውስጥ ኮቴና የሚያልፍ የሰው ጥላ እንመለከታለን። የፓሮን ቤተሰብን እንዳስጨነቀው ግን አይደለም፣ እኛ እየተዝናናንበት ነበር ብለው ተናግረዋል። አሁን ላይ የቤቱ ባለቤት በግልጽ አይታወቅም። የግዙፉ ቤት ሚስጥር ግን የአንድ ፊልም ታሪክን መስሎ ትንግርትን አሳይቷል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።